ህዝባችን በሚሉት በተወለዱበት መንደር ላይ ባደጉበት መንደር ላይ ይሄንን ፈጽመዋል። ይህ የሆነው ከተማውን የአገልግሎት መስጫ ተቋማትን አቃጥሎ የሚሞቅ እንደዚህ አይነት ፍጡር በዓለም ላይ የለም። የውጭ ጠላቶች ደግሞ የቀጠሯቸው ኢትዮጵያውያን የጽንፈኛ መሪዎችና የፕሮፓጋንዳ ኃይሎች የገፉት ትንኮሳ አሁን አንድ የሆነች ወጣ በቪዲዮ ላይ ይቅርታ እንትኖች ይሄን ያደረጉ ሰዎችን የክፍለ ጦሩ አመራር እንትን ብሏቸዋል፣ ገስጧቸዋል፣ ልክ አይደላችሁም ብሎ ተቆጥቷቸዋል እና ለደረሰው ነገር ይቅርታ ትላለች። እስቲ የት ጋ ነው ያ የጨፈራችሁበት ድል? የት ጋ ነው ያ አይዞ በርታ ቀጥል ጀግናዬ ያላችሁበት ድል? የት ጋ ነው? እስቲ እንደው ቆም ብላችሁ አስቡ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ሀቅና ሳቆች ነን። ሀቅና ሳቅ ያው የሰላም፣ የተስፋ፣ የፍቅር፣ የእድገት፣ የአንድነት ኤዲቶሪያል ፖሊሲ ነድፎ በዚህ ዙሪያ የሚሰራ ሚዲያ ነው እና ሀቅና ሳቅ የሚለው ስያሜም ይሄን ያመለክታል። እና ሀቅና ብስራት ብላችሁም ሰፋ ማድረግ ትችላላችሁ። ከዚህ በተቃራኒ ያለው ምንድን ነው? ሐሰትና ለቅሶ ወይም እንጉርጉሮ እንደዛ ነው። ስለዚህ በዚህ መሰረት ነው የምንሰራው። ለዚህ የሚሆኑ ፕሮግራሞች ነው የምናስተላልፈው። ሀቅና ሳቅን ሰብስክራይብ፣ ሼር፣ ላይክ አድርጉ። ለቆምንለት ዓላማ ስኬት ከጎናችን ቁሙ እያልኩ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ በዛሬው ፕሮግራም ሳምንታዊ ነው። ሳምንታዊ እንደመሆኑ መጠን ሳምንቱ በጣም በብዙ ክንውኖች የተሞላ ነው። በብዙ መልካም ነገሮች፣ በተወሰኑ ደግሞ አሳዛኝ ክስተቶች የተሞላ ነው። ያው ሁለቱንም እንመለከታለን። ያው መልካም ነገሮቹ እንደሚታወቀው ኢትዮጵያ ዓለም አቀፍ ጉባኤዎችን በማካሄድ ተመራጭ የሆነች ሀገር ነች። በዚህ ዙሪያ ወደ ኢትዮጵያ ለጉባኤም ለጉብኝትም የሚመጡ ቡድኖች፣ ግለሰቦች፣ ኃላፊዎች፣ የመንግስት ባለስልጣናት፣ የተለያዩ ሀገራት ማለት ነው ሀገራችንን እያደነቁ ነው የሚሄዱት። እነዚህ ተዳምረው የብዙ ዓለም አቀፍ ጉባኤዎች ለማካሄድ ተመራጭ አድርጓታል። እንግዲህ በሌላ ጎኑ የሀገራችንን ገጽታ ለማጥፋት የሚሰሩ ሰዎች አንደኛ ሰላም እንዳይኖር፣ ሁለተኛ የሚፈጠሩ ግጭቶችን ደግሞ በማጋነንና ኢትዮጵያ ውስጥ ከዳር እስከ ዳር ሰላም የለም የሚል ፕሮፓጋንዳ በመንዛት ይሄንን የሀገራችንን ከፍታ፣ ይሄንን የሀገራችንን ተመራጭነት ለማደብዘዝ እየሰሩ ነው። አስፈሪ አድርገው በጥርጣሬ እንድትታይ የተለያየ ስራ እየሰሩ ነው። ከዚህ አምልጣ ነው ሀገራችን ገጽታዋ በትክክል ለብዙ እንቅስቃሴዎች፣ ለብዙ ጉባኤዎች አመቺ መሆኗ እየተረጋገጠ ቀደም ሲልም በሀገሪቱ ይካሄዱ የነበሩ የዓመቱ የአፍሪካ ህብረት ጉባኤዎች እየተካሄዱ ነው። እነዚህን ለማደናቀፍ፣ እነዚህ ላይ የሀገሪቱን ገጽታ ለማጠልሸት ያው ብዙ ተሰርቷል። እንደምታውቁት በጣም ብዙ ተሰርቷል። ታሪካዊ ጠላቶቻችን የውጭ ይህንን ሰርተዋል። የአፍሪካ ህብረት ከኢትዮጵያ እንዲነሳ እንደገና ደግሞ የነሱ ተላላኪዎች በሚያሳዝን ሁኔታ የሀገራቸውን ገጽታ እያጠፉ የጦርነት ስጋት እንዳለ፣ የደህንነት ስጋት እንዳለ በተለይ በዋና ከተማዋ በመሳሰሉት ቦታዎች አንዳንዴ ደግሞ ይሄ ገጽታ እንዲያዝ
ግጭት እየፈጠሩ ሆን ብለው በእነዚህ ስብሰባዎች በሚካሄዱበት አካባቢ ግጭት እየፈጠሩ እንደዚህ አይነት ሀገሪቱን ካላት ከፍታ ካላት ተመራጭነት ለማውረድ ከፍተኛ ሙከራ እያደረጉ ነው። ለማንኛውም የአፍሪካ ህብረት ጉባኤና የአፍሪካ ኢጣሊያ ምክክር ተጀምሯል። ለዚህም ያው የተለያዩ ሀገራት መሪዎች ወደ አዲስ አበባ ገብተው አዲስ አበባ ውስጥ በሰላም ከቦታ ወደ ቦታ እየተንቀሳቀሱ ደህንነታቸው ተጠብቆ ጉባኤያቸውን እያካሄዱ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም አዲስ አበባ ናቸው። በዚህ በጉባኤ ላይ ተሳትፈዋል። በዚሁ ሰሞን እንግዲህ የሳውዲ የውጭ ጉዳይ ሚኒስትር ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትሩ ጋር ተገናኝተው ምክክር አድርገዋል። በጋራ ጉዳይ ላይ ተወያይተዋል። ስምምነቶች ተፈራርመዋል እና ይሄ ለኢትዮጵያ አንድ ትልቅ አስደሳች የሚባል ስኬታማ የሚባል ጉዳይ ነው። በምንም ተርጉሙት። አሁን በኔጌቲቭ የሚያዩ ሰዎች ሳኡዲ ኢትዮጵያን ልታስጠነቅቅ ልታስፈራራ፣ ከዚህ በፊት እዛ ሳኡዲ በሄዱ ጊዜ ውጭ ጉዳይ ሚኒስትሩ ማስጠንቀቂያ ተሰጥቷቸው ተገቢ አቀባበል ሳይደረግላቸው በውርደት በክብር በሚነካ በኩስመና ነው የተመለሱት። ይሄን ታደርጋለህ ካላደረግ ቆየልህ ተብለው ነው የመጡት የሚል ፕሮፓጋንዳ ሲሰራ ሰምተናል። እና ይሄ ከዛ ከሐሰትና ለቅሶ መንደር ማለት ነው። ከዚህ ከኛ ከሐቅና ሳቅ ተቃራኒ ከሆኑ አካላት በእነሱ ሚዲያዎች በእነሱ ግሩፕ ይሄ ሲነዛ ነበር። አሁን ልክ እነሱ እንደሚያስቡት ቢሆን ኖሮ ጠቅላይ ሚኒስትሩንም ሳኡዲና ነበር ሚሉት። ወይ ይሄዳሉ ወይ አይሄዱም። ለማንኛውም እንደዚህ የሚናቅ ሀገር የኮሰመና ሀገር እንደዛ ነው የሚደረገው። ና ተብሎ አለበለዚያ በስልክ እና በሌሎች የኮሙኒኬሽን መሳሪያዎች ትዕዛዝ ይሰጠዋል። እስከዚህ የወረደ መሪ እናንተ እንደምታስቡት ቢሆን ማለት ነው። ግን እንደዚህ አይደለም። መጥተው ከክቡር ጠቅላይ ሚኒስትሩ ጋር ጠቃሚ ውይይት እንዳደረጉ፣ በጋራ ጉዳዮች ላይ እንደተወያዩ፣ በቀጠናው ሰላም ላይ የሁለቱ ሀገራት ሚና ምን መሆን እንዳለበት የተነጋገሩበት ሁኔታ ነው። ይሄ የኢትዮጵያ ጂኦ ፖለቲክስ ከፍታ ነው። ሳኡዲዎች በብዙ ነገር ከኢትዮጵያ ጋር በንግድና ኢንቨስትመንት ግንኙነት ያላቸው ህዝቦች ናቸው። በጣም ግልጽ ነው ይሄ። ሁለተኛ ኢትዮጵያ በልምላሜዋ፣ በተፈጥሮ ሀብቷ፣ በጂኦግራፊዋ፣ በወታደራዊ አቅሟም ጭምር የብዙዎችን ትኩረት እንደምትስበው ሁሉ የሳኡዲንም ትኩረት ትስባለች። ስለዚህ ሀገራት ብሔራዊ ጥቅማቸውን ካልኩሌት አድርገው ነው የሚሰሩት። ለሀገራት ብሔራዊ ጥቅም ሰጥቶ ለመቀበል በጋራ ለመስራት ተፈላጊ ሆኖ መገኘት ነው። ኢትዮጵያ ተፈላጊ ሆና እየተገኘች ነው። ከዛ በፊትም እንደምናውቀው የእንግሊዝ፣ የአሜሪካ፣ የፈረንሳይ፣ የጣሊያን ልኡካን ቡድን አዲስ አበባ ገብተዋል። የጀርመን፣ ከዛ ደግሞ ወደኋላ ስትሄድ የህንድ እና ሌሎችም ምን አሁን እኮ ከዚህ ከለውጥ በኋላ በተለይ ባለፉት 2 ዓመታት ከዛም ደግሞ አሁን በቅርቡ በዚህ በአንድ ዓመት ውስጥ ይሄ ዓለም አቀፍ ግንኙነቱ ዓለም አቀፍ ስምምነት መፍጠሩ የተለያዩ ሀገራት ወደ ኢትዮጵያ መምጣታቸው እኛ ደግሞ በተለያዩ ዓለም አቀፍ ጉባኤዎች ላይ የኢትዮጵያን ጥቅም የሚያስከብር
ውይይት ማድረጋችን እና አጋጣሚዎችን መጠቀማችን በይፋ እየተነገረ ያለ ጉዳይ ነው። አሁንም በዚህ በአፍሪካ ህብረት ጉባኤ በአፍሪካ ኢጣሊያ ግንኙነት ኢትዮጵያ እንደ ድልድይ ሆና እንደምታገለግልና ጣሊያን ደግሞ ከኢትዮጵያ ጋር ጠንካራ ግንኙነት ፈጥራ እንደምትቀጥል ያው በተለያዩ ሚዲያዎች ተገልጿል፣ ሰምታችኋል። ሀገራችን እዚህ ቦታ ላይ ነው ያለችው። ምንም አይነት የጦርነት ዜና በጣም እንዲራገብ ቢፈለግ ምንም አይነት ግጭት እየፈጠሩ የውጭ ሀገር ሰላም የላትም ተጠንቀቁ፣ ወደዚች ሀገር አትሂዱ ተብሎ ለቱሪስቶች ለእንደዚህ ዓለም አቀፍ ግንኙነት ለሚፈጥሩ ኃይሎች ለዲፕሎማሲያዊ ግንኙነታችን ሆን ተብሎ እንቅፋት ለመፍጠር እየተደረገ ያለ ቢሆንም ይሄንን ኢግኖር አድርገው ሌሎች ሀገራት ከኢትዮጵያ ጋር በዚህ መልኩ ግንኙነታቸውን እየፈጠሩ ነው። ማቆም አትችሉም። ይሄንን አሁን ይሄ ፍላጎታቸው እንደሆነ የምታዩት ይሄ ባይሳካም ኮስምናለች በዲፕሎማሲ ይሄ ሀገር ላይ አውግዛት ነው፣ ይሄ ሀገር እያስፈራራት ነው፣ ይሄ ሀገር እንደዚህ እየፈጠረባት ነው የሚባል ፕሮፓጋንዳ በከፍተኛ ደረጃ የሌለውን ግን እንዲሆን የሚፈለገውን የሚሰሩ ኃይሎች አሉ እና እነዚህ ኃይሎች ባለፈው ስለ ጥላቻ ፕሮፓጋንዳ ስገልጽላችሁ ጥላቻ ህመም እንደሚፈጥር ስተነተንላችሁ ነበረ። ልክ በዛ መሰረት የምትጠላውና እንዲወድቅ የምትፈልገው ውድቀቱን፣ ችግሩን፣ ኩስመናውን የምትመኘው ኃይል እያሸነፈ ሲወጣ አንተ ከምትፈልገው በተቃራኒ እየወጣ ሲመጣ ትታመማለህ፣ ለተለያዩ በሽታዎች ትዳረጋለህ። ብዙዎቹ በዚህ ህመም ውስጥ ነው ያላችሁት። የአእምሮ ህመም፣ የደም ግፊት፣ የተለያዩ ችግሮች እንደሚያስከትል ተገልጿል። እና ጥላቻ ከጥላቻ ተነስተህ እንዲሆን የምትፈልገውን ነገር ማውራት በኋላ ያ የምትፈልገው ነገር ሳይሆን ሲቀር በተቃራኒው እንደውም አንተ የምትጠላቸው፣ አንተ ወደ ኋላ ልትጎትታቸው፣ አንተ ልታሰናክላቸው የምትፈልጋቸው ኢትዮጵያና መሪዎቿ እየተስፈነጠሩ በሄዱ ቁጥር አዳዲስ ስኬት ባስገኙ ቁጥር እቃ ትሰብራለህ ውስጥ። አሁንም ደግሜ የምነግራቸው ይሄን ነው። አሁን ኢትዮጵያ በስኬት ጎዳና ላይ መሆኗን ነው የሚያሳየው። በተለይ ይሄ ጎልቶ የሚታየ ምንድን ነው? ከዚህ በተቃራኒው እንድትሆን የሚወረወርባት ጠጠር፣ ይሄ ባልጩት የሚዘረጋላት መሰናክል፣ የሚሰራባት ፕሮፓጋንዳ በገዛ ዜጎቿ ለውጭ ኃይል በተቀጠሩ ከዚህ በተቃራኒ ነች። አሁን ምን ያህል ለሀገራቸው ኔጌቲቭ የሚያስቡ ሰዎች ኢትዮጵያኖች ጥቂትም ቢሆኑ እንደተፈጠሩ የምታዩት የሱዳን ፈጥኖ ደራሽ ኃይል ኢትዮጵያ ውስጥ ቤዝ ይዟል፣ ኢትዮጵያ ትረዳዋለች ብለው ኢትዮጵያኖች ይጮኻሉ። ወይራስ አልቡርሃን የሳምሪ ቡድንን ያግዛል። ለሳምሪ ቡድን የማሰልጠኛ ቦታ ሰጥቷል። አልቡርሃን ደግሞ የኢትዮጵያ ጠላት ነው። በመሰረቱ ከግብፅ ጋር ቆሞ አቅም አጥቶ ነው እንጂ አሁን 10 ጊዜ እየሄደ ከአልሲሲ ጋር ኢትዮጵያን ለማስቆም ኢትዮጵያ በዚህ በህዳሴ ግድብ ላይ የምታደርገውን እንቅስቃሴ በጋራ ለመመከት 10 ጊዜ ቃል የሚገባ ሰው ነው። አይታችሁታል። 10 ጊዜ ደግሞ ብዙ ሙከራ ሞክረዋል። በጣም ብዙ ያልተሳኩ ሙከራዎች የግብፅ አየር ኃይል የህዳሴ ግድቡን እንቅስቃሴ ለማሰናከል ሱዳን ውስጥ ቤዝ መስርቶ ነበረ። የፈጥኖ ደራሽ ኃይሉ ተጠናክሮ በወጣበት ጊዜ ነው ያንን ቤዝ የመታውና እነዛን የግብፅ አየር ኃይል አባላት የማረከው። እና ለኢትዮጵያ ምን ማለት ነው ብለን አናስብም። በእርግጥ እናስብ። እነዚህ ኃይሎች ያውቃሉ ለኢትዮጵያ ይሄ ነገር
እንደሚጠቅም ያውቃሉ። የአልቡርሃን መዳከም ያለውን እንትን ያውቃሉ። ለምን ይሄ ሰውዬ የግብፅ ተላላኪ መሆኑን ሌላው አልሲሲ መሆኑ በጣም ይታወቃል አልቡርሃን። እና ይህን ሰውዬ እባብ የልቡን አይቶ እግር ነሳው የሚባለው ተረት ነው እንጂ አሁን በዚህ ወቅት ኢትዮጵያ ብዙ የውጭ እንትኖች ተቀጣሪ ተላላኪዎች እንደ አሸን በፈሉበት ወቅት ኢትዮጵያ ደግሞ በጣም በርካታ ልማቶችን እየሰራች ያለች የተፈጥሮ ሀብቷን ስራ ላይ እየዋለች ይሄ የወንዞቻችንን ከመገደብ ጀምሮ ማለት ነው። እነዚህ ባለችበት ወቅት በጣም በርካታ ነገሮች ሊያደርግ ይችል ነበር። እኛ ከቲፒኤልኤፍ ጋር ውጊያ ስንገጥም አልፋሽካ ገብተው ይዘዋል። ያኔ እኛ አልፋሽካን ለማስለቀቅ ውጊያ ብንገጥም ኖሮ ግብጾች ተዘጋጅተው ነበረ። የሱዳን ሉዓላዊነት ተወረረ ምናምን ብለው ኃይል አዘጋጅተው ነበረ ሱዳን ውስጥ። ይሄንን በብስለትም በትዕግስትም አልፈነዋል። እና አሁን የኢትዮጵያ ይሄ ሌላው ይሄ ጽንፈኛው ፋኖ ሸኔ የቤንሻንጉል የጋምቤላ ነፃ አውጪ የተባሉ እነዚህ አማጽያን በሙሉ እኮ ሱዳን ውስጥ ነው እየሰለጠኑ ያሉት፣ እየተደራጁ ያሉት ሱዳን ውስጥ ነው። ስለዚህ አንድ ነገር አያወሩም እነዚህ የኢትዮጵያ ጠላቶች። ነገር ግን የእንትናን ጦር የፈጥኖ ደራሹን ኃይል ወይም የአልቡርሃንን ተቃዋሚ ዳጋሎን ኢትዮጵያ እያገዘች ነው። የማሰልጠኛ ቦታ ሰጥታለች፣ መጠለያ ሰጥታለች፣ ካምፕ መስርቷል ኢትዮጵያ ውስጥ እያልክ ታላዘናለህ። በመሰረቱ ሶማሌ ውስጥ የግብፅ ሰራዊት በሰላም ማስከበር ስም በአፍሪካ ሰላም አስከባሪ ውስጥ እሳተፋለሁ በሚል ስም ገብቶ ጡንቻውን ሲያሳይ መሳሪያውን እንትን ሲል የሶማሊያው መሪ እየሄደ ሲጎበኝ ይሄውላችሁ ኢትዮጵያ ያለቀላት። ይሄው እንደዚህ የሆነ ግብፅ መጣችባት በማዘን ሳይሆን ለኢትዮጵያ በመደሰት እና በሽታ። አሁን እንደዚህ አይነት ነገሮች እየታዩ ነው። ግን ይህንን ርዕሰ ጉዳይ ሰብሰብ ለማድረግ ኢትዮጵያ በስኬት ጎዳና ላይ ነች። በዲፕሎማሲ መሳካቷን የምታየው ያለ ጸጥታ ችግር፣ ሀገራት ደግሞ በደስታ በፍላጎት ወደ ጉባኤው መጥተው በመተማመን በጸጥታችን ላይ ማለት ነው እና ትልልቅ ዓለም አቀፍ ተቋማትን የሚመሩ እንደ የተባበሩት መንግስታት ድርጅት ዋና ጸሐፊ ጨምሮ ማለት ነው። እነዚህ አዲስ አበባ ውስጥ ናቸው እና ይሄ ነው የኢትዮጵያ ትክክለኛው ገጽታዋ ይሄ ነው። እነዚህ ሰዎች ያው ቀደም ብሎም እንደነበረው የተለያዩ ቦታዎችን ይሄን የኮሪደር ልማት እነዚህ ኢትዮጵያ ውስጥ የተገነቡ መናፈሻዎች እነዚህን በመጎብኘት በጣም ከፍተኛ እርካታ እያገኙ ነው። ይሄንንም እየገለጹ ነው። በነገራችሁ ላይ በዚሁ ጉባኤ ላይ የአድዋ ድል በአፍሪካ ደረጃ እንዲከበር ፕሮፖዛል ከዚህ በፊትም ቀርቧል። ይሄ ኦልሞስት ተቀባይነት እንዳገኘ የሚጠቁሙ መረጃዎች አሉ። ጋና የኳሚ ንክሩማ ሀገር ከኃይለ ሥላሴ ጋር አብረው ይሄ በአፍሪካ ህብረት መመስረት ላይ ትልቅ አስተዋጽኦ ለፓን አፍሪካኒዝም ማቆጥቆጥ ትልቅ ሚና የነበራቸው መሪ አገር ነች እና ጋና የአድዋ በዓልን እንደ ኢትዮጵያ ልታከብር መወሰኗ ሁሉ ተገልጿል። አሁን ይሄ አድዋ ድሮ የነበረ ነው እንደዚህ ልትል ትችላለህ። ግን አሁን በሚሰራ ዲፕሎማሲ አሁን ኢትዮጵያ ታሪኩን እዚህ እኮ ሙዚየም ሰርታ አድዋ ማለት ምን ማለት እንደሆነ ወደ ኢትዮጵያ ለመጡ ሁሉ እያሳየች ነው።
ለአፍሪካ ሀገር መሪዎችም ለውጭ ሀገር መሪዎችም እና አድዋ አሁን በጣም ጎልቶ በሰዎች አይምሮ ውስጥ እንዲታተም የተደረገበት ዘመን ነው። ምስጋና ለመሪዎቻችን ይሄ ነው እና ይሄንን በዚህ ካየን በጽንፈኛው በደቡብ ጎንደር ያደረገውን እንቅስቃሴ እዛ አካባቢ የተፈጠሩ ነገሮችን ወደምንቃኝበት ወደ ሁለተኛው ርዕሰ ጉዳይ እገባለሁ። ይሄ የዚሁ ቀደም ብዬ ያልኳችሁ የጥላቻ ፕሮፓጋንዳ፣ የሐሰተኛ ትንታኔ፣ የሀገር ጠል የሆኑ ሰዎች የውጭ ጠላቶች ደግሞ የቀጠሯቸው ኢትዮጵያውያን የጽንፈኛ መሪዎችና የፕሮፓጋንዳ ኃይሎች የገፉት ትንኮሳ በደቡብ ጎንደር ተካሂዷል። እንደምታውቁት በብዙ ሚዲያ እንደሰማችሁት ይሄ ሲካሄድ ይሄ ጽንፈኛው ኃይል ወደ አካባቢው ገብቶ የተለያዩ ወረዳዎችን ይዟል። በተለያዩ ወረዳዎች ላይ ደግሞ እንደተለመደው በሰላማዊ ሰዎች ባልታጠቁ አካላት ላይ ጭምር በሴቶች፣ በህፃናት፣ በአዛውንቶች ሳይቀር የረሸና እርምጃ ወስዷል። ንብረት አቃጥሏል። የግለሰቦችን፣ የመንግስት ተቋማትን፣ የህዝብ አገልግሎት መስጫዎችን አቃጥሏል። ያው ተፈጥሮ ይሄ ነው። ምክንያቱም ይሄ ቡድን ወንጀለኛ ነው። ከእስር ቤት የወጡ ብዙ ወንጀል የፈጸሙ ሰው የገደሉ ናቸው እዚህ ቡድን ውስጥ የቀሩት እና እነዚህ ይሄንን ሁኔታ ፈጽመዋል። በገዛ ህዝባችን በሚሉት በተወለዱበት መንደር ላይ ባደጉበት መንደር ላይ ይሄንን ፈጽመዋል። ይህ የሆነው መከላከያ ከአካባቢው ለሌላ ተልእኮ ተነስቶ ነው። መከላከያ የት ሄደ? ምንድነው ተልእኮ ለምትለው ይሄ መከላከያ ጉዳይ ነው። ዞሮ ዞሮ መከላከያ ሉዓላዊነት ማስከበር፣ የሀገር ሉዓላዊነትን ማስከበር ነው የመጀመሪያ ተልእኮ። ስለዚህ ለዚህ ወደማያመችበት ቦታ የውጭ ጠላት የኢትዮጵያን ብሔራዊ ጥቅም ለማሰናከል የሚያደርገውን ሙከራ ለመከላከል በመረጃ በዚህ አካባቢ አደገኛ እንቅስቃሴ ያለ ተብሎ ሲገመት ወደዛ ኃይሉን ያንቀሳቅሳል። ያን አካባቢ አጠናክሮ ይጠብቃል። ከዛ ውጪ ወታደራዊ ቁሳቁሶች፣ ሎጂስቲኮች ከቦታ ወደ ቦታ ሲንቀሳቀሱ ይሄ ጽንፈኛ ከዚህ በፊት ወደ ኤርትራ የሚሄድን ወደ ትግራይ የሚሄድን እዚህ መንገድ ላይ ጠብቄ እንዲህ አድርጌ ከጀርባው ታዝየበት እያለ የሚፎክር በቁርጠኝነት ኢትዮጵያን ከጠላት ጋር ተባብሮ ለመውጋት የተዘጋጀ ለጠላት ጥቅም፣ ለጠላት ስኬት፣ ለጠላት ድል ሲል በአሽከርነት ማንኛውንም ነገር እንደሚያደርግ ደጋግሞ ስለነገረን እንደዚህ አይነት የሚጓጓዙ ቁሳቁሶች፣ ወታደራዊ ተሽከርካሪዎች የመሳሰሉት እጀባ ያስፈልጋቸዋል። እንደዚህ ወዳለ ስምሪት ሰራዊቱ ይንቀሳቀሳል። በየጊዜው ሲንቀሳቀስም ነበረ። አሁንም ተንቀሳቅሷል እና በዚህ ጊዜ ይሄ ኃይል እዛ አካባቢ ያለ በጣም መጠነኛ የሰው ኃይልና ትጥቅ ነው ያለው። ከሌላ ቦታ ከጎጃም ከወሎ መጥተው ልክ ይሄ ቲፒኤልኤፍ መከላከያ ላይ እንትን ለማለት ይሄ ማዕበል እንዳደረገው ብዙ ኃይል በአንድ አቅጣጫ እያሰለፉ ይሄን ደቡብ ጎንደርን ወረሩት እና በያዘዋቸው ወረዳዎች ውስጥ የመጀመሪያው ታርጌታቸው እስረኛ ማስፈታት ነው። ነፍስ የገደለ የሰረቀ ብዙ ወንጀል የሰራ
ማረሚያ ቤት እሱም ማስወጣት፣ ፖሊስ ጣቢያዎችን፣ ማረሚያ ቤቶችን ማቃጠል። ቅድሚያ አሁን ቅደም ተከተሉ ነው የምነግራችሁ እንጂ ከዛ በኋላ የጤና ጣቢያ፣ ትምህርት ቤት፣ ሆቴሎች ሳይቀር እንደገና የግል መኖሪያ ጭምር አቃጥለዋል። አንዳንዶቹ ሲገልጹ የከሌም ቤት የብልጽግና እንትን ስለሆነ አቃጥለን ምናምን ይላሉ። አንዳንድ ቪዲዮ ላይ ስታዩ እኮ አቃጥለው ሲሞቁ ታያላችሁ። እየፎከሩ እያቅራሩ አለ። አሁን የተለቀቁ ቪዲዮዎች። አሁን ይህም በተመለከተ የዚህ የአብኑ ጣሂር በጻፈው ጽሁፍ ላይ ጣሊያንም ቢመጣ ሌላም ወራሪ ቢመጣ ከዚህ የበለጠ ነገር አያደርግም፣ እንደውም ይሄን ያህልም ላያደርግ ይችላል። አሁን በዚህ በሰለጠነው ዓለም እኮ ወታደራዊ ኢላማ ነው የሚያጠቃው እንጂ የውጭ ጠላት ለምን ብሎ የግለሰብ ቤቶች፣ የማህበራዊ አገልግሎት መስጫ፣ የኢኮኖሚ አያጠቃም። በመሰረቱ አሁን በሰለጠነው ዓለም ውስጥ እነዚህ ከጥቃት የተጠበቁ ናቸው። ይሄ ኋላ ቀር ቡድን ግን እነዚህን ያጠቃልና እሱ እንደዛ ብሎ ጽፎ በራሱ ባደገበት መንደር በአሳደገው ህዝብ ላይ ዘምቶ ከተማውን የአገልግሎት መስጫ ተቋማትን አቃጥሎ የሚሞቅ እንደዚህ አይነት ፍጡር በዓለም ላይ የለም ብሎ ነው የገለጻቸው። እውነት ነው፣ የለም፣ የትም ቦታ የለም። ወታደራዊ ኢላማ ታጠቃለህ። ለምን? ለቀጣይ ድል የሚጠቅምህን ነገር ነው የምትሰራው። ስለዚህ አሁን ይሄ ነገር ለቀጣይ ድልስ ምን አስተዋጽኦ አበርክቶላቸዋል ወይስ ከስረውበታል የሚለውን እናያለን። እና አሁን ደብረ ታቦር ከንቲባው ጽሕፈት ቤት ያወጣው መግለጫ ስትሰሙ በጣም ታዝናላችሁ። ከዛ በላይ የተለቀቁ ፎቶግራፎች፣ የተለቀቁ ቪዲዮዎች ስታዩ በጣም ነው የምታዝኑት። በጣም አሁን አንድ የሆነች ወጣ በቪዲዮ ላይ ይቅርታ እንትኖች ይሄን ያደረጉ ሰዎችን የክፍለ ጦሩ አመራር እንትን ብሏቸዋል፣ ገስጧቸዋል፣ ልክ አይደላችሁም ብሎ ተቆጥቷቸዋል እና ለደረሰው ነገር ይቅርታ ትላለች። እሳቱን የሚነደውን እያሳየች ማለት ነው። ከዛ በኋላ ከተለኮሰ በኋላ በተለይ ጤና መምሪያን አቃጥለዋል። ጤና መምሪያ ምንድን ነው? አሁን ከጤና መምሪያ ውስጥ ይሄን አቃጥለው እሱ በመቃጠሉ ልናጠፋ ሞክረን ወረቀት ስለበዛበት ተቃጠለ፣ ከቁጥጥራችን ውጭ ለኩሰው ማለት ነው። የለኮሱት ሰዎች ግን በዚህ ጉዳይ ትክክል አይደለም ተብሏል ብላ በቪዲዮ ትሰራለች። ይሄን የምነግራችሁ በድሮን ነው የተቃጠለው የሚል አሁን ዘግይቶ የመጣ ይሄ የማጭበርበሪያ ዜና ያው የተለመደ ነው። እሱ ሲጠበቅ ነበር፣ እንዲህ ሊሉ ይችላሉ ተብሎ ነበር። እና ወዳጄ ድሮን እዛ ጤና ጣቢያ የሚመታበት ምክንያት የለውም። ይሄንን ያደረገውን ኃይል ግን ቀጥቅጦታል። ይሄን ውድመት ያስከተለውን ምንም ጥያቄ የለውም። አሁን በጣም በግልጽ ነው። እነሱ አላፈሩም። ቪዲዮ ላይም ራሱ ስታዩት እዛ እሳት ላይ ቆመው እንትን ሲሉ ሲፎክሩ እንደዚህ ሲሉ ነው የሚታየው። አቃጥለው ሲሞቁት ታያቸው ነበር። ፎቶ ተነስተው ለቀው እንደዚህ ነው የሆነውና ጤና ጣቢያ ተቃጥሏል። በደብረ ታቦር የትምህርት ቢሮ ተቃጥሏል። ፖሊስ ጣቢያ፣ የግል ሆቴሎች፣ የግለሰብ ቤቶች ተቃጥለዋል። እና ለተወሰነ ሰዓትስ ቢሆን አሁን ይሄ ቡድን በሆነ ቦታ ሰብሮ ገብቶ ህዝቡን አስጨንቆ ከቤቱ እንዳይወጣ አድርጎ ጥይት በምድር በሰማይ እንትን እያለ በጣራው ላይ በመሬት እየተኮሰ ከተማውን ረብሾ ህዝቡን አስጨንቆ ህፃናት በዛ በጥይት ተኩስ ውስጥ እንግዲህ ምን ሊሆኑ እንደሚችሉ አስቡ። ከተማ ውስጥ ውጊያ አይከፈትም በዓለም አቀፍ ህግ መሰረት። ይሄ አሸባሪ ነው ይሄን የሚያደርገው። አሁን እንደ አሌፖ አይነት ከተማ እንደዚህ የተደረገው የሽብር እንቅስቃሴ ነው። ወይም በቃ ይሄ ከተማ
ወታደራዊ ኢላማ ነው። እዚህ ውስጥ እንደዚህ ትጥቆች፣ የወታደራዊ ካምፖች፣ የጦር አውሮፕላኖች እንደዚህ ተብሎ ከታሰበ እንደዚህ ይደረጋል። ይሄም ቢሆን ትክክለኛ እርምጃ አይደለም፣ የሚወገዝ ነው። በመሰረቱ የሚወገዝ ዓለም እየወጣ እያወገዘ ያለው ወንጀል ነው እያለ ያለው ነው። የኢትዮጵያ መከላከያ ሰራዊት እኮ ትግራይ ውስጥ ለህግ ማስከበር በተሰማራበት ጊዜ አሁን እየተነሱ እንደዚህ ነው ጄኖሳይድ ፈጸመ የሚሉት ሰራዊት ማለት ነው። መቀሌ ከተማን በከበባ ስር ካደረገ በኋላ መቀሌ ላይ ውጊያ አልከፈተም። ተመልከት። አሁን ይሄ ወንበዴ ሄዶ እዛ የራሱን ከተማ ከማቃጠሉ አንጻር ስታየው ለዛ ሰራዊትና ያንን ሰራዊት ለመሩ ሰዎች ትልቅ ክሬዲት ትሰጣለ። እዛ ውስጥ የህወሓት መሪዎች አሉ። ውጊያው እዛ ጋር ያልቅ ነበር። በእርግጠኝነት የምነግራችሁ ውጊያው እዛ ውስጥ ያልቅ ነበር። መቀሌ ላይ የከተማ ውጊያ ቢከፈት ኖሮ የትም አይገቡም። ሰራዊቱ በአሸናፊነት ከባድ መሳሪያዎች ወደ አንድ አካባቢ መጥተዋል። አየር ኃይል አለው ይሄ መንግስት የተጠናከረ አያል ድሮን ውጊያ ላይ አውሎ ነበር። ያን ጊዜ በዛ ውስጥ ማውደም ይችል ነበር እነዚህን ሰዎች ችግር በማይሆኑበት ጊዜ። ከዛ በኋላ እኮ ጫጫታም ቢፈጠር ተንጫጭቶ ይተዋል። ዓለም የሚታወቅ እኮ ነው። አሁን እነ ጋዛ ሲደበደቡ የተለያየ ቦታ ሲደበደብ ምንም ምን አለ ዓለም ያው ይጮሃል የሆነ ጊዜ ላይ ይቀራል። አሁን ባልፈጸመው ወንጀል እንኳን ጄኖሳይደር እየተባለ ምንም የተፈጠረ ነገር የለም። እና ከዛም አልፎ እነዚህ የህወሓት መሪዎች እዛ ከተማ ውስጥ ተኩስ ከፍተው ራሳቸው ይከፍታሉ። ኃላፊነት የማይሰማቸው ናቸው። ከፍተው ለነሱ አጸፋ ሲመለስ ከተማው እንዳይወድም ተብሎ ወደ ቆላ ተንቤን የሚወጡበት መንገድ ተከፍቶላቸው ነው የወጡት። ይሄንኛ ጽፈነዋል። ለዓለም በማስተማሪያነቱ ትልቅ ቦታ የሚሰጠው ስለሆነ በመጽሐፍ ጠርዘን ጽፈነዋል። ይሄን አሁን የምነግራችሁን ታሪክ። ከዛ ወደ ቆላ ተንቤን ወጡ። እየታዩ እየወጡ እንደሚወጡ እየታወቀ በዛ መንገድ አዘ ቆላ ተንቤን ደግሞ ቤዝ እንዳላቸው ይታወቃል። እዛ ገቡ። ከዛ ተጠናክረው በጎሬላ ሰራዊቱን ሲያዳክሙ ቆዩ ለ8 ወራት። መጨረሻ ላይ የህዝብ ማዕበል አውጥተው በዛ ሰራዊት ላይ ዘመቱበት። ልክ ሰሜን እዝ ላይ እንደተካሄደው ጭፍጨፋ በጣም ብዙ ጉዳት በሚያደርስ ሁኔታ በህዝብ ማዕበል ያን ባለውለታ ሰራዊት ያንን ከተማውን ከውድመት የጠበቀ ሰራዊት እንደገና ተረባርበውበታል። የኢትዮጵያ ጠላቶች እንደዚህ ናቸው። ይሄ አማጽያን እንደዚህ አይነቶች ናቸው። ምክንያቱም ቲፒኤልኤፍ የሰራቸው ናቸው። ቲፒኤልኤፍን ነው የሚመስሉት። ከቲፒኤልኤፍ ግን ይሄኛው የሚለየው ቲፒኤልኤፍ መቀሌን አላወደመም። ይሄኛው ግን ቲፒኤልኤፍ በሰጠው ተልኮ ሻዕቢያ በሰጠው ተልኮ ከተማ አውድሟል። የህዝብ መሰረተ ልማቶች አቃጥሏል። የሚያሳፍር ነው። ይሄንን ጀግና ነው እያላችሁ የምታወድሱ ሰዎች፣ ለዚህ የምትዘምሩ ሰዎች በጣም ማፈር አለባችሁ። በእውነት ማፈር አለባችሁ። እኔ እንዲህ አይነት ዜናዎችን ስሰማ አፍራለሁ። ስሰማ ነው፣ ስሰራቸው አይደለም። ማለት ጀግና እያልኩ ሳወድስ አይደለም። እንደዚህ አይነቱን ጀግና እያለ የሚያወድስ በመሰረቱ ወንጀለኛ ነው። እንኳን የሰው ቤት አቃጠልክ፣ እንኳን መሰረተ ልማት አወደምክ፣ እንኳን ሰው ገደልክ ሄደ ብሎ የሚያወድስ ወንጀለኛ ነው። በእውነት ህሊና የሌለው ነው። እና ይሄን ዜና ብዙዎቹ እንግዲህ ዘግበውታል። ደብረታቦርን ተቆጣጠረ። በቃ ይሄ ጀግናው ፋኖ ቀጥሎ ወደ ባህር ዳር ያመራል። በግንቦት አዲስ አበባን ይቆጣጠራል ብለው ኡጋንዳ ቁጭ ብለው ሲጽፉ ነበር። አዲስ አበባ በግንቦት ይገባል ማለት ለምርጫ ዝግጁ አይደሉም የኢትዮጵያ ተቃዋሚዎች ታውቃላችሁ። በነውጥ ግን በነፍጥ አዲስ አበባ ገብተን ስልጣን ሆነን እንይዛለን። ለምን? ምርጫ ተወዳድሮ አያሸንፍም። አጀንዳ የለውም። ህዝብ አይፈልገውም። የህዝብ ንብረት እያቃጠለ ያለ ኃይልን ማን ነው የሚፈልገው? ከዚህ በስተጀርባ ያሉ ሰዎች እኮ ናቸው አሁን ምርጫ ትተናል ምናምን የሚሉት። ይሄንን ጥፋት ስፖንሰር ሲያደርጉ የነበሩ ህዝቡ
እንደማይመርጣቸው ስለሚያውቁ ማለት ነው። እና እንደዚህ እያደረጉ እነዚህ የጽንፈኛ ወንጀለኞች እነሱን የሚመሩ ኃይሎች እነሱን መሳሪያ አድርገው በአማራ ህዝብ ደም በአማራ ህዝብ ስቃይ ወደ እነሱ የሚሄደውን አረር ለመመከት ሻዕቢያና ወያኔ በሰሩት ስራ እንደዚህ አይነት አሳዛኝና ዘግናኝ ድርጊት ተፈጽሟል። ደቡብ ጎንደር ላይ በተለይ ደብረ ታቦር ላይ አሁን ይሄ እንዲህ እንዳለ ይሄ ቡድን ግን ባቀደው መልኩ ደብረ ታቦርን ባይዘው እኮ የደብረ ታቦር የምትባለው ከምድረ ገጽ እኮ ያልጠፋችው እና ሌሎች ተቋማትም ያልወደሙት እኮ አድማ ብተናውና ሚሊሻው በመተናነቁ ነው። እና ምስጋና አቅርበውላቸዋል ከንቲባው። እና ይሄ ኃይል ያንን አውድሞ ተጨማሪ ውድመት እንዳያደርስ ተጨማሪ እዛ ያሉ አመራሮችን እንዳያጠቃ አጠቃላይ መንግስታዊ መዋቅሩን እንዳያፈራርስ ይሄ የጸጥታ ኃይል አድማ ብተናና ሚሊሻ ጠንክሮ ተፋልሟቸዋል። በጣም ብዙ ኃይል ይዘው ነው የመጡት ከየአካባቢው። ያው ቲፒኤልኤፍም አለ በግልጽ እዛ ምርኮኞች ውስጥ ተገኝተዋል። ይሄ የጎጃም የወሎ ፋኖ በዚህ ኦፕሬሽን ውስጥ ተሳትፏል። ይሄ በጣም ብዙ ኃይል ነው ወደ አካባቢው የመጣው። ያንን ብዙ ኃይል በአነስተኛ ኃይል ጸንቶ በመዋጋት መከላከያ እስኪደርስ ድረስ ከተማዋን ከከፋ ውድመት ታድጓታል። መንግስታዊ መዋቅሩ እንዳይፈርስ አድርጓል። ሌሎች ሲቪሊያንስ እንዳይጎዱ እንዳያልቁ አድርጓል። ይሄ ጅምላ ጭፍጨፋ ከሚያደርግ ቡድን በዚህ መልኩ ታድጓል። በዚህ መልኩ ምስጋና ተሰጥቶታል። እንግዲህ ባጸፋው ጦርነት ወይም በመልሶ ማጥቃቱ በተፈጠረው ነገር ደግሞ እነዚህ ሰላማዊ ሰዎችን የሚገሉ ቤት የሚያቃጥሉ መንግስታዊ ተቋማትን አገልግሎት የሚሰጡ አምቡላንሶችን ሁሉ እኮ አቃጥለዋል። በጣም ነው የሚገርማቸው። ተሽከርካሪዎችን እያቃጠሉ ሲሞቁ ነበር። እና ይሄንን ያደረገውን ኃይል በሚገባው መጠን ተመቶ ብዙዎች ተማርከዋል። ብዙዎች ቆስለው በሕክምና ላይ ናቸው። ብዙዎች ደግሞ ሞተዋል፣ ተሸኝተዋል። እና ይሄንን ስታዩት ምንድነው? ምን ለማትረፍ ነው የመጣው ይሄ ቡድን? ወይም አሁን የተጨበጨበለት እንደዛ የተዘመረለት የተዘፈነለት ምን አትርፎ ነው ብላችሁ ስታስቡ ምንም ነው። አሁን የወጡ መረጃዎች እንደሚያመለክቱት ይሄ በመከላከል ሂደቱ ላይ በጣም ጸንተው የተፋለሙ ኃይሎች እነዚህ ሚሊሻ፣ ፖሊስና ይሄ አድማ መከላከል 3 ሰው ተሰውቷል፣ 7 ቆስሏል። ግን ህዝብን ነው ይሄ ትጥቅ የሌለውን ነው የገደለው ይሄ ቡድን። ይሄ የተከላከለው ማለት ነው። ትጥቅ የሌለውን እየሾለኩ እየገቡ ከተማ ውስጥ የከተማ ውጊያ ባይዘው በጣም አስቸጋሪ ነው። ከተማ ውስጥ ገብተህ ሰው ለመግደል ደግሞ በጣም ቀላል ነው። አረመኔ መሆን ብቻ ነው የሚያስፈልገው። በእያንዳንዱ ቤት ስር እንዴት አድርጎ ይከላከልሃል የታጠቀው ኃይል ያ ጸጥታ የሚያስከብረው። ስለዚህ ገብተህ ሰዎችን በየቤታቸው መግደል እንትን ላይ መለኮስ በጣም ቀላል ነው። እና እንግዲህ ከዛ ከደብረ ታቦር ብቻ በወጣው ሪፖርት እስካሁን ወደ 271 የነዚህ የቅጥረኞች የነዚህ የሻዕቢያና የወያኔ ተላላኪዎች አስከሬን
በህብረተሰቡ ተነስቷል። ይሄ እንግዲህ ይዘው የወጡት የጎተቱት የመሳሰለው ሳይጨመር ነው። ገና ግን አሁን የወደቀው ኃይል አስከሬን ገና ተሰብስቦ አላለቀም። እንደገና ከተማ ውስጥ ገብቶ እዛ ውስጥ የተበታተነው አልወጣም። አሁን በከበባ ስር ያለ ደግሞ አለ እና ይሄ ማለት የህዝብ ሀብት አውድሞ ራሱም እንደወደመ ነው እንግዲህ የሚያሳየን። ከነዚህ ውስጥ ወደ 28 የሚሆኑ የቲፒኤልኤፍ ታጣቂዎች አሉ። መታወቂያቸው ተገኝቶ ይሄ ተረጋግጧል። አሁን እንግዲህ አተረፈ ወይስ ከሰረ ነው። ለማታተርፍስ ደግሞ ሲቪሊያንስ ካላተረፍክ ማለት ነው። ስለዚህ አላተረፈም። ምን ለማትረፍም እንደሆነ መጀመሪያ አይታወቅም አላማው። መጥቶ እሱኑ ይዞ ቁጭ ብሎ እዛ ላይ መጥቶ መከላከያ መልሶ አያስወጣኝም አልመታም ብሎ ነው አይደለም። ይሄን አደረግኩላችሁ ለማለት ለቀጣሪዎቹ ታማኝነቱን ትእዛዝ አክባሪነቱን ለማሳየት ያደረገው ነው። ለሚዲያ ፍጆታ ለመዋል ነው። እዚህ ሚዲያ ላይ ለሚጨፍሩ ይሄን አደረገ እና ከዚህ በኋላ በዚህ ደረጃ አሁን በትንሹ ነው ይሄን የምነግራችሁ ቁጥር በጣም በትንሹ ነው። ይሄንን አድርጎ ይሄ ጉዳት ደርሶበት ላዩ ላይ ወጥቷል ከአካባቢው ተጠርቆ። አሁን ሰርጎ ገቦች ይሄ ምናምን የተደበቁ እየተለቀሙ ነው። ሬሳ ቁስለኛ ገና እየተፈለገ ነው በየቦታው። ወደ 10 የሚሆኑ ባጃጆች እነሱ ያመኑት ነው ባይዘው ቁልፍ የነበራቸውን ይዘን ሄደናል ምናምን ብለው እነዛን ባጃጆች እያስነሱ ይዘው ፈርጥተዋል። ይሄ ድሃ ሰርቶ የሚበላባቸውን ባጃጆች ማለት ነው። እንደዚህ ያደረጉ ናቸው። አሁን የያዙትን ቦታ ይዘው አልቀጠሉም። መጀመሪያም ቢሆን ይሄ ቦታ ተይዞ ለሌላ መረማመጃ በርግጥ ቲፒኤልኤፍ ያን ቦታ በጣም በስትራቴጂካዊነቱ ይፈልገዋል። ከዚህ በፊት ደብረ ታቦር ላይ በጣም ተደጋጋሚ ሙከራ አድርገዋል። ከዛ በፊትም ወደ አዲስ አበባ በገቡበት ጊዜ ሁላችንም እናስታውሳለን። ደብረ ታቦር ላይ ከፍተኛ ውጊያ ተደርጓል። በመጀመሪያ ደብረ ታቦር ይዘው እንደገና ለቀው እንደገና እንትን ብለው ለምን ይሄ ወደ መሀል ሀገር ለመገስገስ ሰሜን ጎንደርን ለመቁረጥ በዛ አልፎ ደግሞ ከሱዳን ጋር ለመገናኘት በጣም ስትራቴጂክ ቦታ ነው። ወታደራዊ መሬት አቀማመጡ ራሱ ገዢ መሬት ነው። ያንን አካባቢ መያዝ ይሄን ሞክረዋል። በዚህ ባለፈውም ጦርነት በ2014 ከተማ ውስጥ መድፍ ተኩሰው የአንድ ቤተሰብ ልጆች ገለዋል። አሁን ቲፒኤልኤፍ ሰላማዊ ሰው አይገልም አይደለም፣ ቅድም ያልኳቸው እዛ ክልል ውስጥ አላደረጉትም። አማራ ክልልማ ከብት ሳይቀር ጥይት እየተኮሱ ገለዋል፣ ጨፍጭፈዋል ህዝብ። ደብረ ታቦር ላይ እንዲሁ በተመሳሳይ 5 የአንድ ቤተሰብ ሰዎች እኮ በመድፍ ተገድለዋል ያኔ በ2014። ይሄን እንደ ባዕድ ስለሚያየው እንደ ጠላት የፈረጀው ስለሆነ አማራ እንደገና የራሱ ልጆች ደግሞ ቲፒኤልኤፍ እንደ ጠላት የሚፈርጀውን አማራ ገደሉለት፣ እንደዚህ ያደርገው ጨፈጨፉለት፣ ልማቱን አወደሙለት እና አሁን ከዚህ ሁሉ በኋላ ይሄን ኪሳራ ተከናንቦ ዘመዱን የራሱን ወገን ገድሎ የራሱን ወገን መገልገያ አውድሞ እሱም ተቀጥቅጦ የተረፈው ጠፋ ከአካባቢው ወደ ነበረበት መሸጎጫ ወጣ። ድሉ የት ጋ ነው? እስቲ የት ጋ ነው ያ የጨፈራችሁበት ድል? የት ጋ ነው ያ አይዞ በርታ ቀጥል ጀግናዬ ያላችሁበት ድል? የት ጋ ነው? እስቲ እንደው ቆም ብላችሁ አስቡ። እናንተ ስለማታውቁት አይደለም፣ እነዚህ አዝማቾቹ ያውቁታል። ብቻ ይሙት የሆነ ፕሮፓጋንዳ የምንሰራበት ከተማ የያዝልን ነው እናንተ እንጂ የትም እንደማያደርሰው ታውቃላችሁ። ይሄ 3 ዓመት ሙሉ እኮ እዛው የክልሉን ህዝብ ከማስጨነቅ ውጪ አንዲትም ከክልሉ ውጪ ያለች ወደሚያስበው 4 ኪሎ መረማመጃ የምትሆነው ቦታ እኮ አልያዘም። ይሄ ኃይል የሚያሰቃየው የአማራን ህዝብ ነው።
ወደ ጫካ ሲገባ ግን የአማራ ህዝብ ተሰቃየ፣ ተገደለ፣ ኦሮሚያ ውስጥ እንደዚህ አይነት ቦታ ምናምን ብሎ የአማራንም ነፃ አወጣለሁ ብሎ ነው። አሁን ደምራችሁ ቀንሳችሁ ስታስቡት ግን በብዙ ተንታኞች ኢቭን በብዙ የአማራ ፖለቲከኞች እንደሚገለጸው አማራ በፋኖ እንደደረሰበት ጉዳትና ግፍ የትም ቦታ ደርሶበት አያውቅም። ይሄን እኔም በልበ ሙሉነት እነግራቸዋለሁ። እቤቱ ውስጥ ቁጭ ብሎ ነው አሁን እየተገደለ እኮ ያለው። እቤቱ ማለት ሌላ ክልል ሳይሄድ የራሱ ክልል ላይ ሆኖ ራሱ የሚያርሰው መሬት ያለበት አካባቢ የሚዘረፈው ምንም የሚለው ዘረፋም ብዙ ነው የተካሄደው። ዘረፋ በዚህ ኦፕሬሽን በጣም ብዙ ነው። አንዳንዱ የዘረፈውን ይዞ ሳይወጣ የዘረፈውን ሳይበላ እዛው ዋጋውን አግኝቷል። ይሄ ነው እና እንግዲህ የሳምንቱ ክንውን ይሄንን ይመስላል። ይሄ መርዶ ብስራትም ነው። ምክንያቱም ህዝብን የገደሉ ሰዎች ቢያመልጡ ኖሮ ያሳዝናል፣ የበለጠ ሀዘኑን ከፍተኛ ያደርገዋል። ግን ገና ገቡ ሲባል ይህ ሊሆን እንደሚችል በጣም ይታወቃል። በጣም አሁን እኔ እንደ ወታደር ይሄን እገምታለሁ። በቃ ያዘ ኦኬ። አሁን ሲመታ በጣም ብዙ ዋጋ ይከፍላል። ለምን ይሄ ቡድን እንደዚህ ተደራጅቶ አይዋጋም? አሁን እዚህ ደብረታቦር ላይ ወይም ሌሎች የደቡብ ጎንደር አካባቢዎች እንዳደረገው እንዲህ ተሰባስቦ ወደ ማጥቃት አይመጣም። እየተሽሎኮሎከ ነው የሚያግተው። ምን የሚለው ተኩሶ የሚሮጠው ይሄ ሂቴንደረን የሚባል አለ፣ መጥቶ በመሮጥ ላይ ተመሰረተ። እንደዚህ ከማድረግ ውጪ እንዲህ ተሰባስቦ በተዋጋ ቁጥር ይመታል። ለድሮን ኢላማ ይሆናል፣ ለቡድን መሳሪያዎች ኢላማ ይሆናል፣ ይመታል፣ ዋጋ ይከፍላል። ግን እሱ ያጠፋው ጥፋት ያሳዝናል። ያጠፉ ላይ ደግሞ ተገቢው ቅጣት መበየኑ መድረሱ ደግሞ ቅጣቱን ያደረሱ ይሄን ኃይል የመከቱ ይሄን ኃይል የእጁን የሰጡት ዋጋውን የሰጡት ኃይሎች ደግሞ ሊመሰገኑ ይገባል። እና እስቲ እረፉ፣ በቃ ይሄ ነው ውጤቱ። ከዚህ የሚያተርፉት ሻዕቢያና ወያኔ ናቸው። ለመጨረሻ ማሳስባችሁ ልክ በ2013 ዓ.ም ተመሳሳይ ነገር የተደረገ ልግለጽላችሁና የዕለቱን ፕሮግራሜን አጠቃልላለሁ። በ2013 ቲፒኤልኤፍ ሰሜን ዕዝን ሊያጠቃ ሲዘጋጅ በደቡብ ኢትዮጵያና በምዕራብ ኢትዮጵያ በምስራቅ ኢትዮጵያ ያለው ጦር ወደ ሰሜን ሄዶ ሰሜን ዕዝን ከከበባ እንዳያወጣ፣ ሰሜን ዕዝን ላይ የሚደርሰውን ጥቃት እንዳይመክት፣ እዛ ሰሜን ዕዝን ለብቻ አጥረው መሳሪያውን ለመንጠቅ እና የራሳቸው ትጥቅ አድርገው አቅማቸውን ለማጎልበት በነበራቸው እቅድ መሰረት ሸኔ ምዕራብ ላይ፣ ደቡብ ላይ፣ ምስራቅ ላይ ሰላማዊ ሰዎችን እንዲያጠቃ ተደርጓል። ዴሊበሬትሊ ሰላማዊ ሰዎች ዛሬ እዚህ ጋር አንድ ገበሬ መንደር ሄዶ ኦሮሞ የለም፣ አማራ የለም፣ ደቡብ የለም፣ ያገኘውን ብቻ ያጠቃል። በዚህ ደግሞ ሌላ ጊዜ ሌላ ጋር ሄዶ ያጠቃል። መከላከያን እዛ አስሮ ለማስቀረት ነው ይሄ የተደረገው። ይሄን ታስታውሳላችሁ? በጣም እችን ሂደት እኔ በጣም አስታውሰዋለሁ። በየቀኑ እንዲህ ቦታ ተገደለ አማራ ሚዲያ ላይ በጣም ይጮህ ነበር። እንደዚህ ሆነ ምናምን ተጨፈጨፈ ሚዲያ ላይ በጣም ይጮህ ነበር፣ አቴንሽን ለመሳብ። ለምን መከላከያ የት ሄደ? መከላከያ ትጥቁን ጠርንፎ ምን ብሎ ሰሜን ዕዝን ከቀለበት ከከበባ ለማውጣት መጣ። ለምን? ይሄ ብሔራዊ አደጋ ነው። ይሄ ስርዓተ መንግስቱን ለማፍረስ ያለመ ጦርነት ስለሆነ ማለት ነው። እዛ ያሉ የኢትዮጵያ ልጆች ደግሞ ከቲፒኤልኤፍ ከበባ እና ጭፍጨፋ መዳን ነበረባቸው። አሁን ይሄንን አደረገ። ተመሳሳይ ነው አሁን ያደረጉት። ተመሳሳይ ውጭ ጉዳይ ሚኒስቴር ወደዛ መግለጫ አወጣ። ሻዕቢያ በቃ ሊወረኝ ነው አለ። ቲፒኤልኤፍ እና ሻዕቢያ መንደር ላይ ለቅሶ ሆነ። አንዳንድ መሳሪያዎች ተንቀሳቀሱ፣ ወታደሮች እንደዚህ ሆኑ ተባለ። በል አንተ በገባኸው ቃል መሰረት እና በተሰጠህ ቀደም ብሎ አሳይመንት መሰረት ያዝልኝ እዚህ ተብሎ ልክ ሸኔ እንደዛ እንዳደረገው መጥቶ የራሱን ህዝብ ጨፍጭፎ ለምን መከላከያን ወደዚህ ለመጎተት ይሄ ነው የተደረገው ነገር ይሄ ነው። በሌላ በኩል ኢትዮጵያ ውስጥ ሰላም የለም ለማለት ዓለም አቀፍ ጉባኤዎች በሚካሄዱበት ወቅት ተጠብቆ ነው የተደረገው። ሁለቱም አልተሳካም።
በሚያሳዝን ሁኔታ ሲቪሊያንስ እና ሲቪል ተቋማት ዋጋ ከፍለዋል፣ ወድመዋል። ከዚህ ኢትዮጵያን እግዚአብሔር ይጠብቃት። ኃላፊነት የሚሰማችሁ ሰዎች እባካችሁ ይሄን ቡድን እነዚህን ያልበሰሉ ግን በበሰሉ ሴረኞች የሚመሩ እና ጥፋት የሚያደርሱ ወገኖችን ሀይ እንበላቸው። እነዚህን ቀስቃሾች፣ ፊት አውራሪዎች፣ እነዚህ በሰው ደም እየነገዱ የሚያተርፉ ኃይሎች አሁን እነሱ ምንም አልሆኑም። እዛ አውሮፓና አሜሪካ፣ ኡጋንዳ አሉ። በቃ ቁጭ ብለው ይዝናናሉ። እነሱ ምንም ችግር የለባቸውም። ብራቸውን ይቆጥራሉ። አሁን ምን ያህል ታየው፣ ቪው ምን ያህል ነው ምናምን ብሎ ያው የዩቲዩቡን እንትን ጥሩ ሰርቻለሁ እያለ ይጨፍራል። የሱ ቪው ያህል ደግሞ እዚህ የሞተ ሰው የማይገባው በመሰረቱ ያምኮ ወገን ያጥቂው ተገፍቶ የመጣውም ያሳዝናል። ስለዚህ ይሄንን በቃችሁ ልንል ይገባል። እነዚህን ወንጀለኞች ሁላችንም በያለንበት ቦታ በተለይ በውጭ ያለን ኢትዮጵያውያን እነዚህን ጠንክረን መዋጋት መፋለም አለብን። አገር እያጠፉ ነው፣ አገር እያወደሙ ነው፣ ንጹሐንን የግፍ ሰለባ እያደረጉ የህዝብ መገልገያዎችን እንዲወድሙ እያደረጉ ስለሆነ የዛሬውን ፕሮግራሜን በዚሁ አጠቃልላለሁ። ኢትዮጵያ ታሸንፋለች። መነሻችንም መድረሻችንም ኢትዮጵያዊነት፣ ኢትዮጵያ ነች። ሀቅና ሳቅን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም።